እናመሰግንሃለን እናመሰግንሃለን ሃሌሉያ 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 እግዚአብሔር ሆይ ትላንትን እንድንል እግዚአብሔር አባት ሆይ ያበቃህን አንተ ነህ ሃሌሉያ 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 በእውነት እግዚአብሔር ያደረገልንን እያሰብን እንድናመሰግን እንጋብዛችኋለን ከኛ ጋር እግዚአብሔርን እንድታመልኩ ታላቅ እንድታረጉት ሃሌሉያ ትላንትና ያደረገላችሁን ጨለማ በመሰላችሁ እንዴት አልፏለሁ ባላችሁት ነገር ላይ እግዚአብሔር ደርሶ እንዴት አድርጎ እንዳሻገራችሁ ያንን ክረምት የሚመስል ያንን የበረዶውን ጊዜ ያንን ጨለማ ሃሌሉያ በህይወታችን እንዴት እናልፋለን ያልነውን ቀን ያሳለፈን እግዚአብሔር ሃሌሉያ እናመሰግንሃለን ጌታችን ሆይ ሃሌሉያ ዛሬ እግዚአብሔር ሆይ 1 2 ብለን እንቆጥራለን እግዚአብሔር አባት ሆይ የሆነልንን የተደረገልንን ሃሌሉያ እየቆጠርን እናመሰግንሃለን ሃሌሉያ ከልባችን የሆነን ምስጋና ላንተ ይዘን እንመጣለን ወደፊት ሃሌሉያ ሰብኩና የትናንትናውን ቆም ብዬ አስተዋልኩት ያለፈው ታሪኬን ቆም ብዬ አሰብኩና የትናንትናውን ቆም ብዬ አስተዋልኩት ያለፈው ታሪኬን ሰው ያረገኝ ለካ ይቅርታ ነው ደግፎ ያቆመኝ ለካ የጨለመው ድቅድቁ ሌሊቴ ለካ በምሕረት ነው የነጋ አባቴ ለካ ምሕረት ነው እኔን ሰው ያረገኝ ለካ ይቅርታ ነው ደግፎ ያቆመኝ ለካ ድቅድቁ ሌሊቴ ለካ በምሕረት ነው የነጋ አባቴ ለካ ምሕረት ነው እኔ ሰው ያረገኝ ለካ ይቅርታ ነው ደግፎ ያቆመኝ ለካ የጨለመው ድቅድቁ ሌሊቴ ለካ በምሕረት ነው የነጋ አባቴ ሕይወቴ ዋና አንተ ነህ የመኖሬ ምክንያት አንተ ነህ ደስታን ያየሁብህ አንተ ነህ የሕይወቴ ፍስሐ አንተ ነህ የመኖሬ ምክንያት አንተ ነህ የሕይወቴ ዋና አንተ ነህ የሕይወቴ ፍስሐ አንተ ነህ ሃሌሉያ አመልክሃለሁ ከልቤ አመልክሃለሁ አምላኬ አመልክሃለሁ በደስታ
የህይወቴ ዋና ሃሌሉያ ደስታን ያየሁብህ አንተ ነህ የህይወቴ ፍስሐ አንተ ነህ የመኖሬ ትርጉም አንተ ነህ የህይወቴ ዋና አንተ ነህ ደስታን ያየሁብህ አንተ ነህ የህይወቴ ፍስሐም አንተ ነህ አንተ ነህ ኢየሱስ ሃሌሉያ ባንተ ነው ያለፍነው ሃሌሉያ 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 ያመሰግንሃለሁ ሃሌሉያ ሃሌሉያ ቆም ብዬ አሰብኩና የትላንትናውን ቆም ብዬ አስተዋልኩት ያለፈው ታሪኬን ቆም ብዬ አሰብኩና የትላንትናውን ቆም ብዬ አስተዋልኩት ያለፈው ታሪኬን ለካ ምሕረት ነው እኔን ሰው ያረገኝ ለካ ይቅርታ ነው በሕይወት ያኖረኝ ለካ የጨለመው ድቅድቁ ሌሊቴ ለካ በምሕረት ነው የነጋ አባቴ ለካ ምሕረት ነው እኔን ሰው ያረገኝ ለካ ይቅርታ ነው ደግፎ ያቆመኝ ለካ የጨለመው ድቅድቁ ሌሊቴ ለካ በምሕረት ነው የነጋ አባቴ ለካ ምሕረት ነው እኔን ሰው ያረገኝ ለካ ይቅርታ ነው በሕይወት ያኖረኝ ለካ የጨለመው ድቅድቁ ሌሊቴ ለካ በምሕረት ነው የነጋ አባቴ አመልክሃለሁ ከልቤ አመልክሃለሁ አምላኬ አመልክሃለሁ በደስታ አመልክሃለሁ የኔ ጌታ የሕይወቴ ምክንያት አንተ ነህ የሕይወቴ ዋና አንተ ነህ ደስታን ያየሁብህ አንተ ነህ የሕይወቴ ፍስሐም አንተ ነህ የመኖሬ ምክንያት አንተ ነህ የሕይወቴ ዋና አንተ ነህ ደስታን ያየሁብህ አንተ ነህ የሕይወቴ ፍስሐ አንተ ነህ ሃሌሉያ ኢየሱስ ሃሌሉያ 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 ባንተ ነው ኢየሱስ ሃሌሉያ
ሳላመልክ አልኖርም ከሁኔታው ጋር አላያይዘው ተመስገን ሳልል ስምህን ሳልቀድስ እንዴት እኖራለሁ እኔ ሳልተነፍስ ማምለክ አየሬ ነው ሳላመልክ አልኖርም ከሁኔታው ጋር አላያይዘው ተመስገን ሳልል ሃሌሉያ ሃሌሉያ እኔ ሳልተነፍስ ምን አይነት አምላክ ነህ ምን አይነት ንጉሥ ነህ ምን አይነት አምላክ ነህ ምን አይነት ንጉሥ ነህ ኧረ ምን አይነት ነህ ሃሌሉያ 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 አይበቃም እንደዚህ ብልህ አይበቃም እንደዚያ ብልህ አይበቃም እኔ ማመልክህ አይበቃም 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 እንደዚህ ብልህ አይበቃም እንደዚያ ብልህ አይበቃም እኔ ባመልክህ አይበቃም እንደዚህ ብልህ አይበቃም እንደዚያ ብልህ አይበቃም እኔ ባመልክህ አይበቃም ስለ ስምህ አመልክሃለሁ እግዚአብሔር ሆይ ስለ ራስህ አመልክሃለሁ እግዚአብሔር ሆይ ስለ ክብርህ አመልክሃለሁ እግዚአብሔር ሆይ ስለ ራስህ አመልክሃለሁ የኔ ጌታ ስለ ስምህ አመልክሃለሁ እግዚአብሔር ሆይ ስለ ክብርህ አመልክሃለሁ
ፍጥረት ሁሉ ሊንበረከክልህ የተገባ ሃሌሉያ ሃሌሉያ ኦ ኢየሱስ ሃሌሉያ 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 ኢየሱስ ኢየሱስ የምለው የጥያቄ መልስ የሆነው ልቤ ያረፈበት ምወደው እፎይ የምልበት እሱ ነው ኢየሱስ ኢየሱስ የምለው የጥያቄ መልስ የሆነው እፎይ የምልወደው እፎይ የምልበት እሱ ነው ሃሌሉያ የማለዳ ጨረር የጠዋት ብርሃኔ አንተ በደስታ አሞከው ልቤን ሕልሜን ልተርከው ከእንቅልፌ ስነቃ አረጋገጥክልኝ ሌሊቱ እንዳበቃ የማለዳ ጨረር የጠዋት ብርሃኔ አንተ በደስታ አሞከው ልቤን ሕልሜን ልተርከው ከእንቅልፌ ስነቃ አረጋገጥክልኝ ሌሊቴ እንዳበቃ ምን አይነት አምላክ ነህ ምን አይነት ንጉሥ ነህ ምን አይነት አምላክ ነህ ምን አይነት ንጉሥ ነህ ሃሌሉያ ሃሌሉያ አንተ እጅግ ታላቅ አምላክ ነህ ሃሌሉያ 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 ኢየሱስ ራማሃዳና ማሼላራዶኒያሞስ ሊካራዶና ማሼላራላማጋዶኒያሞስ ላራማጋናባዶኒያ ሃሌሉያ ሊካዳና ማሼላራላባጋዶኒያሞስ ኢየሱስ ሃሌሉያ 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 ኢየሱስ ሃሌሉያ 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 ምስጋና የተገባህ አንተ ብቻ ነህ ሃሌሉያ እልልታችን ውዳሴያችን ጭብጨባችን ሃሌሉያ የሚገባህ አንተ ብቻ ነህ ሃሌሉያ በዚህ ማለዳ እናመሰግንሃለን ጌታ እግዚአብሔር ሆይ ሃሌሉያ
ስምህ ነህ አንተ ኢየሱስ። ሃሌሉያ ዛሬም እጀምራለሁ የኔ ጌታ ክበር፣ ነገም እጀምራለሁ የኔ ጌታ ክበር፣ ዛሬም እጀምራለሁ የኔ ጌታ ክበር፣ ነገም እጀምራለሁ የኔ ጌታ ክበር። ክበር ኢየሱስ ሃሌሉያ ክበር ሃሌሉያ ሃሌሉያ ታላቅ ለሆንከው ሃሌሉያ ምስጋናችንን እናበዛለን። ሃሌሉያ 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 አዳኛችን ታዳጊያችን ሆይ እናመሰግንሃለን። ሃሌሉያ 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 እናመሰግንሃለን ጌታ ሆይ ሃሌሉያ ሃሌሉያ ኢየሱስ ሃሌሉያ አምልኩት ጌታን አመስግኑት። ሃሌሉያ ይገባዋል። ሃሌሉያ በሰማዩ ስፍራ በክብር ላለኸው ምስጋና
ክብር ይሁንልህ። ሃሌሉያ ሃሌሉያ ኢየሱስ ሃሌሉያ 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 ሃሌሉያ። እናመሰግናለን እናመሰግናለን ጌታ እግዚአብሔር እንሰጣለን። ሃሌሉያ እጆቻችንን አንስተን ጌታን እንባርከዋለን። ሃሌሉያ ዘመናትን የሚያቀዳጅ ክብር የሚሰጥ ሞገስ የሚሰጥ የሚያሻግር በዘመናት ሁሉ ጠባቂ እረኛ የሆነን እግዚአብሔር ስሙ የተባረከና የተመሰገነ እናከብርሃለን። እግዚአብሔር ሆይ ስለዚህ ጊዜ እንባለን ጌታን። ሃሌሉያ እስቲ ባርኩት ጌታን። ሃሌሉያ
የስ አንተ አልፋ ነህ፣ አንተ ኦሜጋ ነህ። የሚመስልህ የለም። ሃሌሉያ እኩያ የሌለህ ነህ። ሁሉን የጀመርክ ሁሉን የፈጠርክ በሁሉ ላይ ስልጣን ያለ ሃሌሉያ መጀመሪያ መጨረሻ ክብር ሁሉ ለኢየሱስ ሃሌሉያ ጌታ ክብር እንሰጣለን። ጸልያለን በእግዚአብሔር ፊት ሃሌሉያ። ጌታን እንባርካለን። እሱን የሚያክል የለም። ሃሌሉያ። እሱ የፍጥረት ፈጣሪ ነው። እሱ የሁሉ ገዢ ነው። እሱ የሁሉን ጀማሪ ነው። ሃሌሉያ። እሱ ጀመረ፣ እሱ ጨርሳል። ሃሌሉያ። አልፋ ነው እሱ። ልባችሁን በእግዚአብሔር ላይ አበርቱ። ሃሌሉያ። እሱ የጀመረውን እሱ ይጨርሳል። እሱ አልፋና ኦሜጋ ነው። በፍጥረት ሁሉ ገዢ ነው። የፍጥረት ሁሉ መጀመሪያ ነው። ይደመድመዋል ደግሞ። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። የስ 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 እንጸልያለን። በጸሎት ላይ ያለን አንድ ቃል አነባለሁ። ዛሬ እናቶች ቀን ነው። እናቶችን እንኳን አደረሳችሁ እላለሁ። በዓለም ዙሪያ ይህንን ፕሮግራም የምትከታተሉ በዚህም ያላችሁ ሁሉ እናቶች የሆናችሁ እግዚአብሔር እንኳን እናት አደረጋችሁ፣ እንኳን ለእናትነት ደግሞ አበቃችሁ። ለእናንተ ክብር እግዚአብሔር ደግሞ ስላደረሳችሁ ለጌታ ክብር እንሰጣለን። ሃሌሉያ። በመሳፍንት መጽሐፍ ላይ ምዕራፍ 5 ቁጥር 7 ላይ ሲናገር እንደዚህ ይላል፣ አንቺ ዲቦራ እስክትነሺ ድረስ ለእስራኤልም እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ፣ አለቁ፣ አዲስ አማልክትን መረጡ ይላል። አንቺ ዲቦራ እስክትነሺ ድረስ ለእስራኤልም እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ፣ አለቁ። እንደገና በዚሁ ቁጥር ላይ ቁጥር 12 ላይ በዚሁ ምዕራፍ 5 መሳፍንት ቁጥር 12 ላይ ንቂ ንቂ ዲቦራ ሆይ ንቂ፣ ቅኔውን ተቀኝ ይላል። ጌታ የተባረከ። እናቶች ቅኔ ልትቀኙ የሚገባቸው ነው። ክብር ለእግዚአብሔር የምትሰጡ እልልታ ልትሰጡበት የሚገባ ጊዜ ነው። ሃሌሉያ። እስቲ እንጸልያለን በእግዚአብሔር ፊት። ሃሌሉያ። እግዚአብሔር ደግሞ እናቶች አድርጎ የሰጠንን እናቶች ወደዚህ ይጋብዛለሁ፣ ወደፊት እንድትወጡ። ከዛ ለእናንተ እንጸልያለን። ከዛ በኋላ ሌላም ጸሎት እንጸልያለን። ለማንኛውም ወደዚህ እናቶች የሆናችሁ ወደዚህ ውጡ። ድምፅን ትንሽ ከፍ አድርግልኝ። ሌላው ደግሞ እናት ለመሆን ያመናችሁ እህቶችም ወደዚህ ትመጣላችሁ። ኦልሬዲ እናት እግዚአብሔር ያደረጋችሁ አያት ያደረጋችሁ ትመጣላችሁ። አማኝ እናት ለመሆን ደግሞ የምትመጡ የተዘጋጃችሁ ወደዚህ ትመጣላችሁ። በዚህ በሚዲያም ውስጥ ያላችሁ እንደዚሁ በቃ በእግዚአብሔር ፊት ትቀርባላችሁ። አንድ ቃል ደግሞ ለእናንተ አነባለሁ። ጌታ የተባረከ።
ጠጋ ይህን ያህል እናቶች እንዳሉን አናውቅም ነበር። በደንብ ቅረጽልኝ እነዚህ ሰዎች። ካሜራውን አንተ ወደዚህ ዙሩና ፊታቸውን አንሱልኝና ቶሎ። ሃሌሉያ ተጋበል ሚዲያ ፊታቸውን ታያላችሁ። ፊታቸው እንዲነሳ ፈልጋለሁ። ኦኬ እሺ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። እስቲ ወንድሞች ከዛ እንኳን አደረሳችሁ ብላችሁ አጨብጭቡላችሁ። አስገራሚ ነገር ነው። እናንተ ወደዚህ ስትመጡ ጉባኤው ባዶ ሆነ። ከዛ እናንተ ናችሁ ሙላታችን ማለት ነው። ጌታ የተባረከ ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር እናንተን ስለሰጠን በእናንተ ምክንያት ደግሞ ብዙ ሕፃናት፣ ብዙ ወንዶች፣ ሴቶች ልጆች ወደዚህ ምድር ስለመጡ እግዚአብሔር ደግሞ በእናንተ ስለተጠቀመ ጌታ የእግዚአብሔር ስም የተባረከ ይሁን። በሚዲያም ላይ ያላችሁ እንደዛ ማለት ነው። ስለ ሐና ትንሽ ነገር ልነግራችሁ ፈልጋለሁ። እግዚአብሔር ዛሬ እንድትሰሙት የሚፈልገው ሐሳብ በውስጤ ስላለ ማለት ነው። እና የእግዚአብሔር ቃል በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ላይ ስለ ሐና የሚናገረው ነገር አለ። ሐና በምን አይነት ህይወት ውስጥ እንዳለፈች ታውቃላችሁ። መካን ነበረች፣ ልጅ አልነበራትም፣ ትበሳጭ ነበረ፣ ታዝን ነበረ ብሎ ይናገራል። አንድ ቀን ግን ወደ እግዚአብሔር መቅደስ በሄደች ጊዜ እግዚአብሔር ከውስጧ ያለውን ጩኸት ሰማና ባሪያውም አንደርስታንድ ያላደረጋት አገልጋይ እንደገና አንደርስታንድ አድርጓት በበረከት ባርኳት። በዛኑ ሰዓት ሀዘንተኛ ሳትሆን በልቧ ውስጥ ጸንሳ ሄደች። በልቧ ውስጥ ከዛ ደግሞ ያን ነገር እግዚአብሔር ነዋሪ ሲያደርገውና ሲያጸናላት ከዛ ወንድ ልጅ ሰጣት። ስሙን ማን አለችው? ሳሙኤል። እግዚአብሔር ምን አደረገ? ሰማ። እግዚአብሔር ሰማ። እግዚአብሔር ይሰማችኋል። ጩኸታችሁ ይሰማል። በጣም እርግጠኛ እንድትሆኑ የምፈልገው የእናንተ ጸሎት ይሰማል። በልጆቻችሁ ላይ፣ በወላጆቻችሁ ላይ፣ በባሎቻችሁ ላይ፣ በትውልድ ላይ የምትጸልዩት ጸሎት ይሰማል። እግዚአብሔር ይሰማችኋል። ከዛ ይሄንን ልጅ ከወሰደች በኋላ አሁን እግዚአብሔር የሰጠው ለማን ነው? ሳሙኤልን ለማን ነው የሰጠው? ለሐና ነው የሰጠው። ይሄን የተሰጣትን ሳሙኤልን ለማን አመጣለሁ አለች? ለእግዚአብሔር አመጣለሁ አለች። እና ምን ትላለች? ሰውየው ሕልቃና ከቤተሰቡ ሁሉ ጋር ቁጥር 21 ጀምሮ ነው ማነበው። አንደኛ ሳሙኤል የዓመቱን መስዋዕትና ስዕለቱን ለእግዚአብሔር ያቀርብ ዘንድ ወጣ። ሐና ግን አልወጣችም። በጣም አስተዋይ ሴት ናት። አልወጣችም። ባሏንም ሕፃኑ ጡት እስኪተው ድረስ እቀመጣለሁ፣ ከዚያም በኋላ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘላለም ይሆን ዘንድ አመጣዋለሁ አለች። ባሏም ሕልቃና በዓይንሽ ደስ ያሰኝሽን አድርጊ፣ ጡትም እስኪተው ድረስ ተቀመጪ፣ ብቻ እግዚአብሔር ቃሉን ያጽና አላት። ሴቲቱም ልጇን እያጠባች ጡት እስኪተው ድረስ በቤቷ ተቀመጠች። ጡትም በተወ ጊዜ ከእርሷ ጋር እርሱንና አንድ የ3 ወር ወይፈን፣ አንድ የኢፍ መስፈሪያ ዱቄት፣ አንድ አቅማዳ የወይን ጠጅ ይዛ ወደ ሴሎ ወደ እግዚአብሔር ቤት አመጣችው። ሕፃኑም ገና ታናሽ ነበረ። ወይፈኑንም አረዱ፣ ሕፃኑንም ወደ ኤሊ ያመጡት። እርሷም አለች፣ ጌታዬ ሆይ በሕያው ነፍስህ እምላለሁ፣ ጌታ ሆይ ወደ እግዚአብሔር ለመጸለይ በዚህ በአንተ ፊት ቆማ የነበረች ሴት እኔ ነኝ። ስለዚህ ሕፃን ጸለይኩ፣ እግዚአብሔርም የለመንኩትን ልመናዬን ሰጥቶኛል። እኔም ደግሞ ለእግዚአብሔር ምን አድርጌዋለሁ? ሰጥቼዋለሁ። ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። ጨካኝ እናት ናት። ግን ለእግዚአብሔር አትሳሳቱ፣ ለእግዚአብሔር አትሳሱ። ሌላው ነገር እዚህ ጋር እንድታዩት የሚፈልገው ለእግዚአብሔር አሳደገች ልጇን። ለማን አሳደገች? ለእግዚአብሔር ቤት አገልጋይ እንዲሆን አድርጋ አሳደገች። እግዚአብሔር ማስተዋልና ጥበብ ይስጣችሁ። በሆድ ውስጥ ያሉትም የተወለዱትም ገና የሚመጡትም ሁሉ ለእግዚአብሔር እንዲያድጉላቸው አድርጋችሁ አሳደጋቸው። እግዚአብሔር ያንን ጥበብ ይስጣችሁ። ደግሞ ጨክኑ። ለማን ልትሰጡ? ለእግዚአብሔር የተሰጠ አይወድቅም።
ለእግዚአብሔር የተሰጠ አይጠፋም። ጊዜ ብዙ እናቶች ግራ ይጋባሉ። ልጄ እንደዚህ ያልሆነልን በቃ እዚህ ጋር ገባ ወደዛ ወጣ ብለው ይጨናነቃሉ። ለእግዚአብሔር ከተሰጠ ተሰጥቷል ለዘላለም። ለዘላለም በዛ ይሁን ብላ ሰጠች ብለው ይናገራል። ቆራጥነት ይፈልጋል። ለእግዚአብሔር እንዲሆን ደግሞ አድርጎ ማሳደግ ይፈልጋል። ስለዚህ ለእግዚአብሔር አድርጎ ማሳደግ የሚል ነገር እግዚአብሔር ዛሬ በልባችሁ ውስጥ ያስቀምጥ። ለእግዚአብሔር የሚሆን ልጅ ማሳደግ። ለብዙ ነገር ልናሳደግ እንችላለን። ብዙ ጊዜ ለእግዚአብሔር አይደለም የምናሳድገው። ዶክተር እንዲሆንልን ወይ እንዲሆንልን ኢንጂነር፣ ሌላ ብዙ ሀሳባችሁ ውስጥ ያላል። እዛ ውስጥም ሆኖ ለእግዚአብሔር ይሁን። ለእግዚአብሔር በእግዚአብሔር ነገር የተቃኘ የእግዚአብሔር ነገር ያለበት ልጅ ይሁንልኝ እያላችሁ ወዳችሁ ላይ ልጆቹ ላይ እየጸለያችሁ ለእግዚአብሔር አሳድጉ። ምን እንደሆነ ታውቃላችሁ? ቀጥሎ ይሄ ሳሙኤል በእግዚአብሔር ቤት ውስጥ ፈራጅ ሆነ። በእስራኤል ላይ እንደ ንጉሥ ሆኖ የሚያስተዳድር፣ የሚያስወጣ፣ የሚያስገባ የእግዚአብሔርን ስርዓት የሚያስኬድ ጨካኝ የሆነ የእግዚአብሔር ሰው ሆነ ይላል። ምዕራፍ 3 ላይ ስትሄዱ በዚሁ ሳሙኤል አደገ ይላል። ለእግዚአብሔር የተሰጠ ነገር ያድጋል። ምንም ወደ ኋላ አይመልሰው። አደገ። እግዚአብሔርም ከእርሱ ጋር ነበረ። ለማን የተሰጠው? ለእግዚአብሔር ከተሰጠ እግዚአብሔር ይወስደዋል። ያንን ነገር እግዚአብሔር የሱ ያደርገዋል። እግዚአብሔር ከእርሱ ጋር ነበረ። እስራኤልም ሁሉ ከዳን እስከ ቤርሳቤህ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበረ። የሳሙኤልም ቃል ለእስራኤል ሁሉ ደረሰ ይላል። እግዚአብሔር የተባረከ ይሁን። እግዚአብሔር ልጆቻችሁን እንደዚህ ያደርግላችሁ። የሚመጣው ትውልዳችሁ እንደዚህ ይባላል። እናንተ የእናንተን ነገር ስታደርጉ እግዚአብሔር የእሱን ነገር ስለሚሰራ በታማኝነት እግዚአብሔር ሆይ ልጆቼን አሁንም ላንተ ሰጣለሁ በሉ። እስካሁን እንኳን ያልሰጣችሁ አሁን መስጠት ትችላላችሁ። ይውሰዳቸው እግዚአብሔር ምንም በቃ እጁ ሰፊ፣ በደንብ አድርጎ መያዝ የሚችል ማሳደግ የሚችል ነቢይ ማድረግ የሚችል የምትፈልጉትን ነገር ማድረስ የሚችል ነው። እግዚአብሔር ከሁሉ በላይ ለእሱ የተሰጠውን እግዚአብሔር ይጠብቃል። እና አሁን እጆቻችሁን አንስታችሁ ለእግዚአብሔር ስጡ። ልጆቻችሁን በሙሉ ስጡ። ሃሌሉያ። እሰጣለሁ በሉ። የልጅ ልጆች ለእግዚአብሔር የተሰጡ ይሆኑ። ሃሌሉያ። በቃ እግዚአብሔር የወሰደውን የያዘውን አይጥልም፣ አይተውም፣ ያሳድጋል። በራሱ ቤት ላይ ይሾማቸዋል። የእርሱ ዕቃዎች፣ የእሱ መገኛዎች፣ የእሱ ሐሳብ መገለጫዎች፣ የእሱ ድምፆች ያደርጋቸዋል። ሃሌሉያ። ይሁኑልኝ በሉ። በቃ ይችኛውንም ያኛውንም ልጄንም ይሄኛውን በቃ ሩቅ ያለውን ቅርብ ያለውን በሙሉ አራግፉና በእግዚአብሔር ቁጭ አድርጉ። ሃሌሉያ። ይወስዳቸዋል እግዚአብሔር። አንተ ታማኝ የሆንክ አምላካችን እግዚአብሔር ሃሌሉያ። በዚህ ሰዓት በፊትህ የሚማልዱት የሚጮኸውን ጩኸት ጌታ እግዚአብሔር ሆይ የውስጧን ነገር ያህናን እንደሰማ የውስጧን አዳምጠህ ጌታ እግዚአብሔር አባት ሆይ ከሰማይ መልስን እንዳመጣ የልቧን ናፍቆት እንደፈጸምክላት በዚህ ጉባኤ መካከል ቆሙ እጆቻቸውን በፊትህ አንስተው ልባቸውን የሚያፈሱትን ወንዶችና ሴቶች ልጆችህን ጌታ እግዚአብሔር ሆይ እናቶችን በዚህ ሰዓት ድምፃቸው በአንተ ፊት የተሰማ እንዲሆን በጌታ በኢየሱስ ስም ጸልያለሁ። በሚዲያ ውስጥ ሆነው ይህንን ጸሎት የሚጋሩትን አንተ እንድታስብ እኔ በጌታ በኢየሱስ ስም ጸልያለሁ። ጌታ እግዚአብሔር ውሰዳቸው፣ እነዚህ ልጆች በሙሉ ከኛ ላይ ውሰዳቸው። ላንተ ይደጉ ጌታ እግዚአብሔር ይደጉላቸው። ጌታ እግዚአብሔር አባቴ በቤትህ አገልጋዮች ይሁኑ፣ ያንተን ክብር የሚያስመልሱ ይሁኑ፣ ጨካኞች ይሁኑ፣ አጋግን አንገቱን የሚቆርጡ ይሁኑ። ጌታ እግዚአብሔር አባቴ ላንተ ሐሳብ የሚቆሙ ጨካኞች የሚማልዱ የእግዚአብሔር ሐሳብ የሚገለጥባቸው የእግዚአብሔር ድምፅ ወደ ሕዝብ የሚመጣባቸው ፈራጆች ጌታ እግዚአብሔር አባቴ ትውልድ ለትውልድ የትውልዱን አቅጣጫ ቀያሪዎች በማድረግ አንተ ጌታ እግዚአብሔር ልጆቻቸውን በሙሉ እንድትባርክላቸው በጌታ በኢየሱስ ስም ጸልይ። በማህፀን ያሉ ይባረኩ፣ ተወልደው ያሉት ይባረኩ፣ ገና የሚመጡት ይባረኩ። በአንተ ዘንድ ሁሉ አለና አንተ አልፋ ነህ፣ አንተ ኦሜጋ ነህ ብለህ ዘምረን ጌታ እግዚአብሔር ሆይ ጊዜ ሁሉ ዘመን ሁሉ በአንተ የተጠቀለለ ስለሆነ ጌታ እግዚአብሔር አባቴ እነዚህን ልጆችህን በፊት አሳልፈን እንሰጣለን። ተረከባቸው ጌታ ሆይ እስቲ ስጡ እናንተ። ሃሌሉያ። ወደ ላይ ልቀቋቸው። ሃሌሉያ። ይሄዱ ለእግዚአብሔር የተሰጡ ይሁኑ ለዘላለም። ሃሌሉያ። በእግዚአብሔር ቤት እግዚአብሔርን የሚያገለግል እንዲሆን ብላ ቁርጥ አድርጋ እንደሰጠች ይኸውላችሁ እኛ አንችልም። እኛ አሳድገን አሳምረን ወደዚያ ብናወጣቸው በቃ ብዙ የሚንጋደዱብን ነገሮች አሉ። እግዚአብሔር ግን ያውቅበታል። ይሄ ሕፃን እንዴት ነው ሰው ሆኖ የሚያድገው? እናቱን እየናፈቀ ቤተሰቡ ኖ እግዚአብሔር ያውቅበታል።
በቃ አስደናቂ የሆነ እጁ አስደናቂ የሆነ አብሮነቱ ከዚህ ብላቴና ከነዚህ ብላቴኖች ጋር ይሆናል። ሃሌሉያ። እኔ ሰጠው በሉ ሃሌሉያ። ሰጥቻለሁ በሉ ሃሌሉያ። ይሄንንም ያኛውንም እችኛዋንም ሰጠው በሉ ሃሌሉያ። ልመናቸው ይሰማ፣ መስዋዕታቸውን ተቀበል ጌታ እግዚአብሔር ሆይ። እናት አድርገህ ያንተን ክብር ስላለበስካቸው ሞገስ ስለሰጣቸው ደግሞ አመሰግናለሁ። በዚህ ትውልድ መካከል ጌታ እግዚአብሔር የሚገባውን ነገር ለማድረግ እንዲችሉ ካንተ የሆነ አቅምና ማስተዋል ደግሞ አንተ ጨምርባቸው። ስለሰጠህን እናቶች ስለነዚህ እናቶች ስምህን እንባርካለን። ክብር፣ ምስጋና፣ ታላቅነት፣ ገናናነት ሁሉ ለኃያሉ ስምህ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። የፋሚሊ አገልግሎት ወደዚህ ይመጡና ለእናንተ የተዘጋጀ ቆንጆ ቆንጆ አበባ ይሰጧቸዋል። ስለዚህ እነሱን ደግሞ እንወስዳለን። ሃሌሉያ ሃሌሉያ። ሰማን። አይምሯችን ሰብሰብ እናደርግ። ሁላችንም እዚህ የእናቶቻችን ውጤት ነን። ወንድም አባትም ሆነ እናትም ዛሬ ይሄን ቀን የምናከብረው ለእናቶቻችንም እግዚአብሔር እናት አድርጎ ስለሰጡንም ቤተሰቦች። ስለዚህ ለእናቶቻችን እዚህ ላሉ እናቶች እዚህም ለሌሉ ከፍ ያለ ምስጋና በጭብጨባ ወደ እግዚአብሔር እናቀርባለን። እኔ እናቶች ባለፈው ተክልሽ እንዳለው ለእናቶች ትልቅ ቦታ ነው ያለኝ። ሞሉ እንኳን ውስጥ ሳገኛቸው በልዩ ሰላምታ ነው ሰላም ምላቸው። እናቶች እኛ ይቅርታ ዲስካሬጅ እንዳትሆኑ አባቶች፣ እዚህ እኛ የምንሰጣቸው ፍቅር ለልጆቻችን በነገሮች የተመሰረተ ነው። እናቶቻቸው ግን የሚሰጧቸው ከህይወታቸው ጋር የተቆራኘ ነው። ይገባቸዋል አይደል? ስለምናበላቸው ስለምንወስዳቸው። ሁለት ልጆች አሉ። ምሳሌ አድርጌ ልንገራቸው። እኔ ጋር መጥተው እናታችን ኖ እሷ የምትሰጣቸው ፍቅር እኔ የምሰጣቸው አይደለም ሂዱ ላቸዋል። ዛሬ አባቶች ዜና አለኝ ለእናንተ። ዳዲ እንኳን ብለው መጥተው እናንተ ፊት ቢያለቅሱ ወደ እናት ነው የምትሰዷቸው። ለምን? የነሱ መኖር የነሱ ህይወት ከነፍሳቸው ጋር ስለተቆራኘ። ስለዚህ እናቶች ምን ይገባቸዋል? ክብር ይገባቸዋል። ክብር ይገባቸዋል። ስለዚህ ይሄ ቤተክርስቲያን በፋሚሊ ሚኒስትሪ ያላት እይታ በጣም ትልቅ ነው። በጣም እናምናለን፣ በጣም እናከብራለን። እያንዳንዱ ቤተሰብ ስኬታማ ጤነኛ ሆኖ እንዲኖር እንፈልጋለን። ይሄን ስለምናምን ዛሬ ደግሞ ሁላችሁም እዚህ ያላችሁ እንደ አበባ ፏ ስላላችሁ አበባ ደግሞ እናበረክታለንና ሁላችሁንም እንወዳችኋለን። ሃፒ ማዘርስ ዴይ። አሜን። ወሰድ እንግዲህ ቶሎ አሁን መስጠት ነው እናት